አሁን እሱን በምን መልኩ እንድናግዘው በምን መልኩ መስራት እንዳለብን በማቲ ጉዳይ ላይ እንድንራመድ ፍቅር የሚለውን ትቶ በእህትና በወንድምነት እንዴት መስራት እንዳለብን እናንተ ማግዙን ማለት ነው። ግን እዚህ ቦታ የመጣህበት አመጣጥ ጥሩ አይደለም። ለምን አንቺ ራሱ ለክሽ ጭራሽ ከሷ ባሰ አንቺ እንደዚህ ከሆንሽ አንደኛ የጨለመ ህይወት ይነጋል ብዬ ቃልዬ ጋር ሲመጣ እሷን አላገኘም። እሷም አባረረችም። አንቺም ደግሞ በእትነሽ ከሷ ጋር ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን ደህና ነን አለን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እዚህ ቀን እዚህ ትውልድ ደርሰናል። የኔ ውቦች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ የኛ ጉዳይ አልቀም የኔ ወዶች። ምክንያቱም ምንድነው በቀደም ያያችሁትን ቪዲዮ አይታችሁታል። ግን እኔ አይቼ ማለፍ አልፈልግም። ነገሮችን ብትቆጣኝም እህቴ ጣልቃ ገባሽ እያለችን ብትናገረኝም እህቴ ገደል ስትገባ ግን ማየት በፍጹም እኔ አልፈልግም። ምክንያቱም ማን አላት? እኔ እናቷ ልጅ ካልተቆረቆርኩላት፣ እኔ እናቷ ልጅ ውስ ካላልኳት፣ እኔ እናቷ ልጅ ካልኮረኮምኳት ማንም የላትምና አካሄዶቹ ሁሉ አላማሩኝም። እና ዛሬ ማቲን ቀጥሬዋለሁ። ማቲ እየመጣ ነው። ምን እየሰራ እንደሆነ እሱ ራሱ ግራ ገብቶኛል። ምክንያቱም ምንድነው ቃቃ ጫወታ ነው ወይንስ ትክክለኛ ነው ወይንስ ቁም ነገር ነው እንዴ? የሌለ ነገር ነው እንደዚህ አይነት ነገር። በጣም ነው የተበሳጨሁት፣ በጣም ነው የተናደርኩትና ይሄ ነገር መሆን የለበትም ብዬ ዛሬ ማቲን ቀጥሬዋለሁ። ማቲ እየመጣ ነው፣ ደርሷል። ምክንያቱም እኔ ያየሁትን ነገር ከመናገር ወደ ኋላ አልልም ማለት ነው። እንግዲህ እኔ ማቲዬ ከምንም በላይ ያሳዝነኛል። ምክንያቱም ማቲ የሚያሳዝነኝ እንዴት ነው እኛና እሱ ገጠር ናቸው ቤተሰቦቻችን። እንደዚህ አብሮን አይኖሩም። ራሱን እንደምንም ብሎ አስተዳድሮ ምን ብሎ እንደገና ደግሞ በጣም ከብዙ ሰዎች ጋራ ሲሰራ ነበር ሚዲያ ላይ። ከዛ በኋላ ምን አደረገ? ሞራሉን ገደሉት። ሞራል በጣም የሚገደሉበት። ከዛ ጠፋ። ሲጠፋ በጣም አሳዘነኝ። የእውነት ነው የምነግራችሁ፣ አሳዘነኝ። ደወልኩለት፣ ስልኩም አይሰራም። በአንዳንድ ነገሮች እስቲ ለምን የሱ ስሜት እኔ ጋርም አለና ይሄ ልጅ ምን ሆኖ ነው በምን ተከፍቶ ነው የሚለውን ላወራው አስቤ ማቲን ሲደውል ምንም ስልኩ ጭራሽ አይሰራምና ማቲ ያሳዝነኛል። በጣም ጥሩ ልጅ ነበር እና እንጃ እኔ በጣም ከምለው በላይ ያሳዝነኛል ማቲዎስ። ማቲ ኧረ በስመ አብ ማቲዬ፣ የጠፋ ሰው እንዴት ነህ? ደህና ነህ? እንዴት ነህ? ሁሉ ሰላም? ስማ የገበሬ ልጅ ያርማል ይቆፍራል እንዴ? ያርማል ይቆፍራል። ስፖርት እንደዚህ ጥብጥ ያለ አይደለም ዲኮ ሲወዛወዝ አንተ ሁሉ እኮ ነው ተወዛወዘልኝ። ሰላም ነሽ? እግዚአብሔር ይመስገን። አንቺ ደህና ነሽ? ኢና ክብር ይስፋ። ምን እየሰራ ነው አሁን? ያው ጠፍተሃል ማቲዬ? ደህና ነኝ አለሁ። ሰላም ነሽ? ጠፍተሃል ማቲዬ። ሶሻል ሚዲያ ላይ አላይህም፣ ቲክቶክ ላይ አይህ ነበር። የኔ ወዶች አቤት፣ እንዴት ናችሁ? ሰላም ነው ቃል? ሰላም ነሽ? እንዴት ነው? እሱ ጋር ምንድነው የምትሰሩ ደግሞ? አሁን ማንቺ በተራ እንዴ ምን ነው የምትያዞርሽ? ማገኛቸው ሰዎች አዙረሽ እንዴት ነው የምታገኛቸው? ማምጣት ደስተኛ አይደለሽም እንዴ? አይደለም፣ እሷ ማግኘቷ ይገርመኛል። አዙራ ታገኛለች። ፈልጊያት ነው ያገኘው። ምን የሚፈልጋቸው ወንዶች በሙሉ ፈልጋ ታገኛቸዋለች። ማቲን እኮ እኔ ሳቀው ገና ድሮ ነው። አዎ ማቲን አውቀዋለሁ። አንቺ ስላገኘሽው አይደለም። ደግሞ ማቲ ጓደኛችን ነበር፣ ወንድማችን ነበር አይደለም እንዴ? ቆይ አይደለም እንዴ ነው? እሺ። እና አሁን ከሚዲያ ላይ ጠፍቶ ይሄ ልጅ ወድቆ ይሄ ልጅ ወደ ኋላ ተመልሶ አሁን አገኘ ነው አይደለም? እሺ። ስናገኘው መጣ። ሲመጣ ምንድነው? ሲመጣ ደግሞ አመጣጡ ደግሞ በቃ አንድ ጥያቄ በቃ አሁን ለምን ነው የፈለግሽ? ይሄን ብቻ ለምን ነው የደወልሽብኝ? ማቲን አግኝተሽ ማቲን ቀጥረሽ እኔንም ቀጥረሽኛል ማለት ነው?
ሁለታችንን የቀጠርሽ? አዎ ማቲን ቀጥሬ ነው አንቺን የቀጠርኩሽ። ለምን ፈለግሽ? እሱ ማቲን ቀጥሬ ስለናንተ ጉዳይ አያገባኝም። ይቅርታ ስለኔ ለምን እንደቀጠርሽ ንገር። አዳምጪ። ተረጋጊ። እየተናገርክሽ አይደለም እንዴ? ምን ነው ጮክብሽ እንዴ? አሁን ለምን ትጮያለሽ? መቼ ጮኩኝ? ተረጋጊ። እስቲ የጠራች ምክንያት እኔና አንቺ የጠራች ምክንያት ትነግራለች። እሺ ጸጥ በሉና አሁን ምን ነው አዲስ ሰው ትሆኛለሽ? ሁለታችሁ ዝም በሉና አዳምጡኝ። እሺ ማቲ በመምጣቱ በመጀመሪያ ደስ ብሎኛል፣ በማግኘቱም ደስ ብሎኛል። እኛን በማግኘት ማለት ነው። ግን እዚህ ቦታ የመጣህበት አመጣጥ ጥሩ አይደለም። ለምን? አንቺ ራሱ ምን እየሰራሽ እንደሆነ ሊገባኝ አልቻለም። ምን አረኩኝ እኔ? ያ ወደድኩ አፈቀርኩ ሱቅቅ ያን ይመጣል ፀጉሩ ታንጨብር ወደድኩ ቁጭ አንድ ሴት ለአንድ ናት። አንድ ሴት ለአንድ ናት። አትልካኝ እንግዲህ መስላየሽ ታዲያ ነው ያፈቀርኩት አልኩኝ። አሁን ታዲያ እንድትነክኝ አልፈቅድልሽም። እና ያፈቀርኩት አልኩሽ እኔ ማንን አፈቀርኩሽ? አዳምጪ እና ከዳዊት ጀምረሽ ያፈቀርሻቸውን ቁጠሪልኝ። እና እኔ እንደወደድኳቸው ራሳቸው ናቸው የሚመጡት። በቃ ይመጣሉ ለያቸው ብዬ ደግሞ ሳያቸው ያ የሚመጣው ሰው ላይ አንቺ ደግሞ በቂ ማለት መስጠሽ ባለብሽ። የሚመጣው ሰው ደግሞ ሰማይና ምድራውን ይነካካል። እንደዛ ናቸው ከኔ ጋር ገባሽ? ንቄ ማንቋሽሽም አይደለም እኔ ማን ነኝ? ንቀሽ ነው አንቋሽሽ ነው አላለ። ከኔ ጋር ሄዱማ ገባሽ አይደለ? ሄዱልኝ። እዚህ ጋር ድንጋይ እንኳን ያስቀመጡትን ድንጋይ መልሰው ሲያዩት አይገኝም። እባክሽ እረፍት ነው የምፈልገው። እረፍት ትሰጪዋለሽ ለጭንቅላቴ? ጭንቅላቴ እረፍት አጣ። ግን እየተሳሳትሽ እንደሆነ እየነገርኩሽ እና ምን በተለይ ያቺ ጓደኛ ተብዬዋ ከመጣች ጀምሮ ስንቱን ያመጣችኝ። በቀደም ፀጉረ ያለ መጣችልሽ። እሺ ዛሬ በቀደም ደግሞ ማቲን ይዛልሽ መጣች። እና አሁን እሺ ያልኩት ታዲያ ወድሻለሁ ሲለኝ ተቀበልኩት። ፍቅር አልተቀበልኩም። ማቲን ቦንድ እንወድሃለን። ማቲን እንደዚህ አይነት አስተያየት አትይኝ እንዴ። ምን ነው ደግሞ አንቺ ምን አንድ ነገር ታረጋለች ብዬ ስጠራሽ ልትጭራሽ ልትወኩሽ ነው እንዴ መጣሽው? እኔ ልለኩሽ ያ የተለኮሰ እሳቱ ልታበርጂ ወይ ቀስ ልታረጊ ነው እንጂ ልታበራሪ ነው ማለት ልሰጥ ነው ጠራውሽ እንጂ በየትነትሽ ገና እኮ ልታበብሽ ወይ ልትጣራ አይደለሽ የመጣሽ። ወደ ጭንቅላታችሁ ልሄድ ይላችሁ በቃ መሄድ ምን ፈልገው ወደ መጣበት። አሁን እዚህ ጋር ማለት ነው ማቲ ማሰብ ያለበት ምን አረኩ? ማውጣት በኔ ነው እንዴ? በኔ እኮ አልተጀመረም ይሄ መውደድ ባንተ አልተጀመረም። እኔ ቃለኝ እንደ ስንት ዓመታችን ነው እኔ እናንተ ከተለያየ እኮ ያኔም እኮ አልፈልግም ስልህ እህትሽ። አሁን ደግሞ ፍቅርሽ ድጋሚ አመጣ። ምን ትኛለሽ? ያው በእህትሽ ቤት ልጠይቅሽ። ይኸውልህ አሁን ከድሮ ፍቅረኛ ጋር እሷ ጋር የቆረጠ እሷ ጥላኝ ሄደችኝ። እኔ አዳምጥ ጥላኝ ያለ እዛ ያገባሁት ታዲያ ያኔ አንቺ እምቢ ስትል ወይ ማለት ስለስቃለሚ ነው ባንቺ ፊት ያኔ እሷ እምቢ ስትለኝ ለምን ፈርማን አለ? ኧረ ፈርማም የለም 80 የለኝም። በቃ ስራ በስራ የተነሳ ነው ያኔ ከእንትና ቆይ እሷ ጋር ያለው ሁኔታ እንጨርሻለን። ቆይ መጀመሪያ እኔና አንቺ ልክ ሲሰራበት ሰዓት ላይ እዛ ላይ ዛይናቸው ክር ላይ ሲሰራ ወደድኩት። ስንት ለመንኩት። አይ እኔ አልፈልግም ቃልዬ የማንም አይደለችም ስትልኝ አይ በቃ ይሄ ነገር አልዋጣም ብዬ ወደ ሄለን ሄድኩት። ሄለን ጋር እየሰራን ያን ተዋደን ይሄን ያህል አመታችን ስለቆየን ነበር። ከሄለንም ደግሞ ከቤቴ አውጥቶ ወሰደላት ሌላው ማለት ነው። አይ እኔ ደግሞ ቆንጆ አይደለም እኔ እኮ አግኝቻታለሁ 80 አላችሁ ከሷ ጋር 80 አለ ቤሎ አድርገህላት ለብሳችሁ በሶሻል ሚዲያው ታይታችሁ ተኩላችሁ ተድራችሁ አዳምጠኝ እንደዛ ነበር። አሁን ግን እዚህ ጋር መተህ ባጣቆይ ነች እንዴ ነው እህት? ኧረ ባጣቆይ ነች አይደለም። እኔ የምነግርህ ተረጋጋ። ለአንተ የምትሆን ሴት ስትመጣ እኛ እህቶችህ ነን። ወደ ኋላ የተመለስክበትንም ህይወትህን አዳምጫለሁ፣ ነግረኸኛል። አሁን ላይ በጣም የሚያስጠላ ህይወት ላይ ነው ያለው። መጀመሪያ ህይወትን መስተካከል አለበት። መጀመሪያ ዳቦ ሽሮህን እንሰሳ እግሯንና ቂጧን ቢወጋት መጀመሪያ መቀመጫዬን ንቀሉልኝ ነው ያለችው። ቀርሞ ቂጤን
አሁን መጀመሪያ የቅጤን ብላለች እና እንሰሷ መጀመሪያ ህይወትህ መስተካከል አለበት። አይ አለምዬ እኔ ካንቺ እንደዚህ አልጠበቅኩም መሰለህ። ጭራሽ ቃልዬ ያገኘችም ብርሃን እንዳገኘው ብርሃን ነጋልኝ የጨለማ ህይወቴ ታስተካከለለ ብዬ ስላስብሽ አንቺም እንደዚህ ታረግኛለሽ። ችግር የለም እና ይሄ ግን ማስተካከል ጉዳይ ባንቺ ነው ብዬ ስመጣ አንቺም እንደዚህ ካጨለምሽ ከሆነ ህይወቴን ደህና ሁኑልኝ። እኔ አይወለ እና ልንገርህ ያንተ ህይወት በሷ አይደለም የሚበራልህ በእግዚአብሔር እንጂ በሷ ሰው ለሰው መድኃኒት ነው። አንድ ሴት ካገኘ ያ ሴት የሚያቸግረው የሚያጨንቀው ነገር ታጋልላለሽ። አሁን ክርስቶስ ስለዚህ እኔ እሷን ትቻላለሽ ወደ ቃልዬ ትቻለኛለች ብዬ ስመጣ አንቺ እንደዚህ ካለሽ ጭራሽ ከሷ ባሰ አንቺ እንደዚህ ከሆንሽ አንደኛ የጨለመ ህይወት ይነጋል ብዬ ቃልዬ ጋር ሲመጣ እሷን አላገኘው እሷም አባረረችም። አንቺም ደግሞ በእትነሽ ከሷ ጋር አግኛለሁ ብዬ ስለተደረገ እንደዚህ ከሆንሽ ደህና ሁሉ ግን ምንም በቃ ማልሳችሁን ሰጥቶኛል። አመሰግናለሁ። እሺ ማለት ግን ከቀየራችሁ አንድ ከሆናችሁ ደውሉልኝ። በቃ እኔ እንግዲህ እንደምትምሰል ነው። ያም ወጥቶ በቀደም ወድሻለሁ እንደዛ ነው። እኔ ወዳችኋለሁ አላላችሁ ምን ልሆንልሽ ታዳልዬ? እኔ ማበድ አለብኝ? ቢያሳብዱኝ እኮ ነው ወይ ደግሞ ይሆኑኛል ብዬ ደግሞ ትንሽ ጊዜ ሳያቸው አይሆኑም። ሰማይና ምድር አይነካካም። በቃ ከኔ አስተሳሰብ ጋር ከኔ ስራ ከኔ ዕውቀት ጋር እኔ ከምለው ጋር አይሄድልኝም። ገባሽ? ለምን እንደሚመጡ አላውቅም ወደ እኔ ገባሽ? እና ጭንቅላቴ እንትን ብሏል። ኦፕን ሆኖብኛል በአሁን ሰዓት ማርያምን ሆኖብኛል። ገብርኤል እውነቱን ስነግርሽ ስለዚህ ምን ማድረግ አለብኝ እንዴ? አንቺም እኮ መረዳት አለብሽ፣ እንደ ሰውኛ መረዳት። እህቴ እንደዚህ ወለችብኝ ምን ላድርግላት ብለሽ ማሰብ አለብሽ። ገባሽ? እንጂ እኔ ምን ላደርጋቸው መሰለሽ እንደዚህ ምለ ይሁን ሲጀመር ነው ለወንድ ልጅ ፍቅር አልነበረ ፍቅር ይዞኛል ብዬሽ ሸቀለ አንድ ሰው ብቻ ነው ፍቅር ያሳዘኝ እስካሁን የመጀመሪያው ልንገርሽ፣ እሱንም አምኜው ማለት ነው ልንገርሽ። እሺ ለማንኛውም ግን አሁን ላይ ከሱ ጋር ያለው እኔ ምንም አይታየኝም። በእህትነትና በወንድምነት ያለውን ነገር ጨለማ ህይወት ውስጥ ነው ያለሁት። በጣም ያሳዝነኛልም አንጀቴንም በልቶታል። ምን እንደምናደርግለት ምን አድርገን ህይወቱ መቀየር እንዳለበት ማቲ በጣም አሳዝኖኛል። እስቲ በሱ በፍቅር ገና በፍቅር ይሆናል ብሎ ነው የገባበት። አሁን ግን ምን ማድረግ እንዳለብን አላውቅም። ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እኔ በጣም ውስጤ ያዘነ ነው። የሚመጡት ሰዎች ሁሉ እኔ አይሆኑኝም፣ ለምን አታገቢም፣ ለምን አትወልጂም? እኔ መውለድና ማግባት ጠፍቶብኝ አይደለም፣ ግን ከኔ ጋር ሰማይና ምድር ይነካካል። እንደዛ ስለሆነብኝ ነው ጨለማ ውስጥ ነኝ ያለሁት ብሏል። አዎ ጨለማ ውስጥ ነኝ ብሏል። እና አረ አልቅሶ ሁሉ ነው በስልክ ያወራኝና በስልክ ያወራኝ ብዙ ሚስጥሮችና ብዙ ታሪኮች አሉ። ያው ሚዲያ ላይ ማውጣት ስላልፈለኩኝ ነው። አሁን እሱን በምን መልኩ እንድናግዘው በምን መልኩ መስራት እንዳለብን በማቲ ጉዳይ ላይ እንድንራመድ ፍቅር የሚለውን ትቶ በእህትና በወንድምነት እንዴት መስራት እንዳለብን እናንተም አግዙን። ለሱ ምን ማድረግ እንዳለብን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ጻፉልን። ምን እናድርግለት? ልጁንስ በምን እንርዳው? ምክንያቱም ወንድም ሲወድቅ ተሻግረን መራመድ ሳይሆን አይዞ ብለን ሞራል መሆን አለብን፣ ማንሳት አለብን። ለምን እኛ ብዙ ፈተናና ብዙ ነገሮች እኔና ቃል ላይ ሲደርስ ምናልባት እሷ ከጎኔ ስላለች እኔ ከጎኗ ስላለው እንረዳዳለን ከእግዚአብሔር በታች ማለት ነው። እና ፈጣሪ እናንተም ስላላችሁ ትረዱናላችሁ። ይሄን ልጅ ግን በምን ማገዝ እንዳለብን እናንተም አግዙን፣ እኛም እናግዘዋለን። ወይ ከኛ ጋር እንዲሰራ እናደርገዋለን፣ ወይ የራሱን የሆነ ነገር እንዲኖረው እናደርጋለን ማለት ነው። አግዙን። ወደፊት እንወዳችኋለን። ሰላማችሁ ብዝዝት ይበልልን። ቻው